ምን አስሬ ጋሼ ጋሼ ይለኛል? ያን ያህል አርጅቻለሁ እንዴ? ታዲያ ለምን ጠሩኝ? ኧረ አልጠራሁም። ጠራሁት እንዴ? አፋጩ እኮ ጋሼ። አሁን አፋጭቶ አልጠሩኝም እንዴ? ማፋጭስ ታዲያ ተከለከለ እንዴ ማፋጭ? እሺ ምንድን ነው ያዝከው? 7 የስኬት ሚስጥር የምትል በጣም አሪፍ መጽሐፍ አለ። መቼም አሪፍ አይልካት ብታነባት ነው አይደለም? አንድ 3 ሳልደግማት አልቀርም። ኧረ ስለዚህ ይሄን ያነበበ ሰው ስኬታማ ይሆናል ማለት ነው። ያለምንም ጥርጥር ባንዴ ነው የሚመነጠቁት። ዋው! ታዲያ እንዴት ይዘዋል የስኬት ኑሮ? እሺ አንድ የግል ህይወት ታሪክ አለች። እሷን ያንብቧታ። እንዴ ይሄ ዋጋው ነው? ይሄ እኮ የአንድ የመንግስት ሰራተኛ ደሞዝ እንደሆነ ታውቃለህ? የመንግስት ሰራተኛ ነው እንዴ ጋሼ? አይ አይደለም፣ እንደው ለጨዋታ እንዴ መጫወት አይቻልም እንዴ? እንዴ ኧረ በለው እምባና ላብ ከስንታየው ደግፌ። ይሄ ጋዜጠኛው ነው እንዴ? ያውቁታል እንዴ? እንዴት ያለ አሳዛኝ ታሪክ ነው ያለው! ወይኔ ወንድ ልጅ አይፈተን። መናኛ ጋዜጠኛ እኮ ነው። አንድ የሚረባ ዜና እንኳን ሰርቶ አያውቅም። እምባና ላብ ይኸውልህ፣ ራሱ አይስብም፣ አንባቢን ይገፋል። ተው ጋሼ፣ ቢያነቡት እንደሱ አይሉ። ኧረ እኔ አላነብም ደግሞ ብዬ የስንታየው ደግፌን መጽሐፍ ላንብብ እንዴ? እሺ ሌላ መጽሐፍ ልስጦታ። ነገርኩህ እኮ ቤቴ የተከመረውንም አላነበብኩትም። ዝም ብለው ነው እንዲያደከሙኝ ጋሼ። ስራ እኮ ነው ያዝኩት ጋሼ። ምን አስሬ ጋሼ ጋሼ ይለኛል? ያን ያህል አርጅቻለሁ እንዴ? ምን አሉኝ ጋሼ? ዝም ብሎ ጥረት